የተወደዳችሁ የከፍታ ትምህርት ዝግጅት ተከታታዮች እንዴት ከረማችሁ? ሳምንቱ እንዴት አለፈ? ዛሬ በአንድ መርሳት በሚል ርዕስ ላይ ጊዜ የምናሳልፍ ነው የሚሆነው። እንግዲህ በእርግጥ አለመርሳት፣ ማስታወስ፣ ኢቭን መርሳት ራሱ በራሱ እንደ አልዛይመር በሽታ ሁሉ እንደሆነ ጥናቶች ያሳያሉ በዚህኛው መንገድ። ነገር ግን ዛሬ ደግሞ የምናወራው በግል ጥረት፣ በግል ትግል ራስን በማለማመድ መርሳት የምንችልበትን አቅም ማጎልበት ላይ ትኩረት ያደረገ አስተምሮት ነው የዛሬው መርሃ ግብራችን። አዎ በእርግጥ ማንይዘው ግን የሚናፍቀን በጣም የምንጠላው የተሰበርንበት፣ የወደቅንበት፣ የታመምንበት፣ የተጎዳንበት የህይወት ኤክስፒሪየንስ አለ ከትላንትና ጋር በተያያዘ ያንን እያሰቡ የደረሰብንን ነገር እየቆጠሩ ማልቀስ ወይም እየቆዘሙ መኖር ወይም ደግሞ ባለፈው ህመም ራስን አሳስሮ ዛሬን መኖር የምንችልበት ዛሬን ማጣጣም የምንችልበትን አቅም እስክናጣ ድረስ የትላንትና ባሪያ፣ ጥገኛ፣ እስረኛ ለመሆን የሚዳርገን እስከሆነ ድረስ ለምን አንረሳው? አዎ ኦፍኮርስ እንግዲህ አሁን መርሳ ስንል ያ የተፈጠረውን ሂደን ሁነን ያለፍንበትን ታሪክ ከአእምሯችን ላይ አውጥተን አንጥልም። አእምሮ እንደ ወረቀት አይደለም በላጲስ ዲሊት የሚደረግ ነገር ግን አንደኛ ድግግሞሹን የትዝታውን ድግግሞሽ መቀነስ እንችላለን። ሁለት እንደገና ደግሞ አሁንም የትዝታ የታሪኩን የጉዳት መጠን መቀነስ እንችላለን። በምን ካላችሁ ሆን ብለን አስበን ተግተን ራሳችንን በማስገደድ ማለማመድ ውስጥ መርሳት የምንችል ሲሆን ማለት ነው። መሰረዝ፣ መቀነስ፣ ማስወገድ የሚሉ አይነት እንድምታዎች አሉት በውስጡ። በእርግጥም እልሃለሁ እልሻለሁ፣ አንተም አንቺም እኔም ጭምር ያለፍንበት የሚያስጠላ ያለፍንበት የተሰበርንበት የወደቅንበት የከሰርን የታመምን የተጎዳን ኢቭን በጣም የምንወዳቸውን በሞት ሁሉ የተነጠቅንበት የህይወት ኤክስፒሪየንስ አለ እና ቀብረን ዞር እንላለን። ቀጥሎ ያለውን ህይወታችንን እንኖራለን እንጂ የሞቱትን ዘመዶቻችንን እያሰብን መቼም አብረን አንሞትም። ወይም ደግሞ የሞተ ሰው ኑሮ ቀጥሎ ያለውን ህይወታችንን ማድረግ አይጠበቅብንም። ስለዚህ መፍትሄው መድኃኒቱ አንድና አንድ ነው። እሱም መርሳትን መለማመድ ነው። ያለበዛ ግን በጣም በሚያሳዝን ሁኔታ ለዘርፈ ብዙ ባህሪያዊ ችግሮች ቁጡ፣ ኃይለኛ መሆን፣ በጣም ስሜት መር ለመሆን፣ አግሬሲቭ ለመሆን፣ ማንመች ለመሆን፣ በፍርሃት የተያዝን ለመሆን በጣም በሚገርም ሁኔታ ከትላንትና ጋር በተያያዘ ዛሬን ማጣጣም የምንችልበት አቅም ሙሉ ለሙሉ ይጠፋል። አንድ ሁለተኛ በትላንትናው ውስጥ እየቆዘምን እንድንኖር እንገደዳለን። ሶስተኛ የሚመጣውን ነገን ደግሞ እንደ ትላንትናው ይሆን እንዴ በሚል ትራውማ ወይም ጠባሳ ወይም ፍርሃት ውስጥ ዘልቀን ቁልቁል እንድንታሰር ሁሉ የመዳረግ እድል አለው። ይሄ ብቻ አይደለም፣ ዘርፈ ብዙ ሌሎችን ስትረስ ማየት እንችላለን። ውጥረት፣ ድባቴን ማየት እንችላለን። ተስፋ ማጣትን ማየት እንችላለን። ሌሎችንም ለማከል ያህል መሰልቸት፣ እርካታ ማጣት፣ ተጠራጣሪ መሆን፣ እምነት አልባ መሆን፣ ድብቅ ምንማችን የማይታወቅ መሆን፣ እንደዚሁም በጣም በሚገርም ሁኔታ በነገራችን ላይ ብዙዎች ለመጥፎ ልማዳዊ ድርጊት ሪሌትድ ቱ አዲክሽን የሲጋራ የመጠጥና መሰል ኮኬን ሳምቲንግ ሰብስታንስ አዲክሽን ወይም የንጥረ ነገር ሱስ ለመዳረግ መደበቂያ ለመፈለግ ኢንክሉዲንግ ቤቲንግ ኢንክሉዲንግ ሌሎች ሲስተም ኦሪየንትድ የሆኑ አዲክሽን ሊያመጡ የሚችሉ ሱሰኛ ሊያደርጉ የሚችሉ የሲስተሞች ጥገኛ መሆን፣ ስክሪን አዲክሽንን ማየት እንችላለን። እነዚህ ሁሉ ኦሪጂናቸው አሁንም ቢሆን ሰዎች ከዛ ከሚደብራቸው ከተሰበሩበት ሊያስታውሱት ከማይፈልጉት ግን መርሳት እንደሚቻል እንደዚህ አይነት ትምህርት ሳይቀርብላቸው ቀርቶ መርሳት እንደማይችሉ ብቻ በማሰብ ውስጥ ተስፋ ቆርጠው ከዛ መደበቂያ እንዲፈልጉ ሁሉ ሲሆን እናያለን። ሌሎችንም ማየት እንችላለን። ለምሳሌ ቁጭት፣ የበዳይ ወይም የተበዳይነት ስሜት፣ ከራስ ጋር መጣላት፣ በራስ ማዘን፣ ራስንም ሆነ ሌሎችን መጥላት፣ በቀለኝነት፣ ቂመኝነት ሁሉ ትዕግስት ማጣትን ማየት እንችላለን። መረጋጋት እንዲያቅተን እንሆናለን እየቆዘምን። ፋይናሊ አንድ ወዳጄ እንደሚለኝ መርሳት ባይኖር ኑሮ ጭንቅላታችንን አንገታችንን መሸከም አይችለውም ነበር ይላል። በእርግጥም እንደ ቅዱሳን መጽሐፍት አስተምሮት ራሱ ካየን ለምሳሌ በቅዱስ ቁርአን ውስጥ ካየን ለሰው ልጅ አላህ ከሰጣቸው ሙአጂዛዎች መካከል ወይም ተአምራቶች መካከል አንዱ መርሳት እንደሆነ እናያለን።
ጋሽ ስብሐት ገብረ እግዚአብሔር በባለፉት ጊዜያቸው አንድ እንዲህ የሚሉት ቢል ሁሉ አላቸው። ሰው ከአምላክ ከተካፈላቸው መለኮታዊ ባህሪዎች መካከል አንዱ መርሳት ነው ይላሉ፣ ፊሎሶፊካል በሆነ ፐርስፔክቲቭ። እንደዚሁም ደግሞ ልክ አንድ ሃይማኖት ተቋም ላይም የሆነ አንድ ኬዝን ማየት እንችላለን። እየሄደ አምላክን አገኘሁት ይለዋል ለትልቁ መምህሩ እና አገኘው ጥሩ ይላሉ። አሁንም ሂዶ አምላክን አገኘው ጥሩ። ከዛ ቢጨንቃቸው ሰውየው አሉ ተመልሶም እንዳይመጣ እየዋሸ መስሏቸው ከአንድ ከሁለት ወር በፊት አንድ ጀምሬው ለረጅም ጊዜ ሲሰራው የነበረ ኃጢአት ነበረ። ንስሐ ገብቼ ተወብቼ ያንን ኃጢአት አቁሜዋለሁ። ነገር ግን አንተ የምታገኘው ከሆነ የኃጢአት ምን እንደሆነ ጠይቀው፣ እኔም በዛ አረጋግጣለሁ ብለው ልጁን ላኩት አሉ እና ልጁ ሄደ። አይመጣም ብለው እሰይ ባሉበት በጥቂት ቀናቶች ውስጥ በተለመደው ጊዜ ልጁ መጣ። አሁንም እንደተለመደው ጋሼ መምህር ዲያቆን ሸኪ ምናምን ዋሬቨር ብቻ ብሎ አላህን እግዚአብሔርን አገኘሁት አላቸው። አገኘው? አዎ አገኘሁት። እና ምን አለህ ብለው ጠየቁት አሉ። ረስቼዋለሁ ብለውሃል። በእርግጥም ሰው ንስሐ ከገባ ከተወበተ በኋላ ይረሳለታል። የአምላክ ባህሪ እንደሆነ የምናየው በሆነ መልኩ አለ። ልብ በሉ፣ ማስታወስ አለመርሳት ራሱ ሌላ ሕክምና፣ ሌላ ስልጠና፣ ሌላ ትምህርት የሚያስፈልገው ጉዳይ ነው። ዛሬ ግን እያልኩ ያለሁት ጉዳትን ከመቀነስና የሚጎዳንን ነገር ድግግሞሽ ከህይወታችን አሟሙቶ ጉልበት ከማሳጣት አንጻር ሊረዳ የሚችል በሆነ መልኩ ነው ስለ መርሳት እያወራን ያለ ነው። ከዚህ ጋር በተያያዘ እንግዲህ በነገራችን ላይ ወዳጆቻችን እንግዲህ መርሳት ሰዎች ከተሰበሩበት፣ ከታመሙበት፣ ከወደቁበት ራሳቸውን ለማንሳት ራሳቸውን ጤነኛ ለማድረግ የሚያክሙበት ራሳቸውን የሚረዱበት ሜካኒዝም እንደሆነ በአጽንኦት እንድትረዱ ማሳሰብ ፈልጋለሁ። አዎ በእርግጥም ለራሳችን ውለታ የምንውልበት ብቸኛው መንገድ መርሳትን ማለማመድ ነው። መርሳትን ለመለማመድ ደግሞ ቀጥሎ የተወሰኑ ስነ ስልቶችን አካፍላችኋለሁ። አብራችሁኝ ቆዩ። የመጀመሪያው መቀበል። የብዙዎቻችን አንዱ ትልቁ ችግር የደረሰብንን ስብራት፣ ህመም፣ ማጣት ምናምን ለመቀበል እንቸገራለን። መቀበል አልቻልንም ማለት ደግሞ የነገሩ እኛን የመጉዳት አቅም እየጨመረ ይሄዳል። ነገሩ ትዝ እያለን የትውስታው ድግግሞሽም እየጨመረ ይሄዳል። ስለዚህ መቀበል። ሄደች አይደል፣ ሞት አይደል፣ አጣሽው አይደል፣ አጣኋት አይደል፣ ከሰርኳል፣ ተበላሻል፣ ፈሰስ አይደል፣ በቃ ምን ይደረግ፣ እጄ ተቆረጠ፣ ምን ይደረግ? መቀበል መቻል። አዎ መቀበል መቻል። የሆነውን የተከሰተውን ነገር ቁጭ ብሎ ዲስከስ በማድረግ ሙሉውን ተደፈርሻል፣ ተጎዳሻል፣ ተነጠቅሻል፣ ተቀማሻል፣ ሄደብሻል፣ በቃ ምን ይደረግ? ቁጭ ብለሽ ይህንን መቀበል ያማል። አሁን እኛ ትልቁ ችግር ልክ ይህ ሀሳብ ሲመጣ ሹልክ ብለን ከዛ ሀሳብ ግን መልሶ ይመጣል ሹልክ እና ምን ይደረግ? ያንተ ካልሆነ፣ ያንተ ካልሆነች፣ ያንተ ካልሆነች፣ ያንተ ካልሆነ፣ ያንተ ካልሆነ፣ ያንቺ ካልሆነ ተሰረቅሻል፣ ተበላሻል፣ በቃ ቁጭ ብሎ ይህንን መቀበል መቻል፣ ዋጥ ማድረግ እያመመንም ቢሆን ይሄ የመጀመሪያው ተመካሪ ስልት ነው። ሁለተኛ መዋጅት፣ መተካት። ኦፍኮርስ ያ የሆነውን የተበላሸውን ነገር፣ ያ የሆነውን የጠፋውን ነገር በሌላ ነገር ለመተካት ክፍተት እንዳይኖር በሌላ ነገር ያንን ነገር ለመድፈን መሞከር እጅግ በጣም ተመካሪ ነው። ከዚህ ጋር ይገናኝ አልገናኝ አላውቅም፣ ግን ባሏ የሄደባትን ሴት ብለው ይመክራሉ። እሾህን በሾህ ተብሎ ማለት ነው። ኦፍኮርስ ስለዚህ የተበላሸውን፣ የከሰርከውን፣ ያጣኸውን፣ የተበላሸ የወደመ የሞተብህን ነገር በሌላ ለመተካት በተቻለ መልኩ ኦፍኮርስ አንዳንድ ነገሮች አይተኳቸውም፣ ግን የሚመጣውን ልዩነት መቀበል በመቻል ውስጥ ያንን ክፍተት መድፈን መቻል በእርግጥም በትውስታ ውስጥ ከመጎዳት የምንልበትን እድል ይቀንስልናል። ሌላ ይቅር ማለት ነው። ይቅርታ በጣም እጅግ ተመካሪ ነገር ነው። በእርግጥም ተበድለን ወይም በድለን ሊሆን ይችላል። ከበደልን ይቅር በሉኝ ማለት፣ ከተበደልን ደግሞ የሌሎችን ይቅርታ መቀበል። አሁን ግን እያልኩ ያለሁት እናንተ ከሰውየው ወይም ከሴትዮዋ ውጭ ሆናችሁ ብቻችሁን ባላችሁበት ሰዓት ግን ለራሳችሁ በውስጣችሁ የበደላችሁን ወይም የተበደላችሁበትን ጉዳይ ይቅር ማለት፣ ምክንያት ለመስጠት፣ ለማሟሟት፣ የጉዳት መጠኑን ለመቀነስ ራስን ማሳመን፣ ከራስ ጋር መወያየት። በቃ ትችልታለሁ፣ እኔ ይቅር ብያለሁ፣ ተትቶልኛል፣ ተረስቶልኛል፣ ዛሬ እንደዚህ የሆንኩት
ብሎ ራስን በመውቀስ ውስጥ ለዛም ጉዳይ ይቅር የምንልበትን እድል ማጎልበት። ከዚህ ጋር በተያያዘ ሌላው ተመካሪው አራተኛው ነገር መፍረድን ማቆም። አዎ አንዳንዴ ሰዎች ላይ በቃ ለምን እንዴት እንደዚህ ያደርጋል እንዴት እንደዚህ ይሆናል ምናምን የምንላቸው ነገሮች የህመም መጠኖቻችንን እንድንጨምር የበለጠ እየተጠራጠር የበለጠ እየሰጋን የበለጠ የምንጎዳበትን ነገር ማጎልበት ላይ በጣም አደገኛ የሆነ አስተዋጽኦ አላቸው። ስለዚህ ዋት ዊ ሪኮመንድ የምናደርገው ነገር በተቻለ መልኩ ነገሩን በነሱ ጫማ ሆኖ ለማየት ራስን ማስገደድ። ስለዚህ በዚህ ውስጥ ደግሞ መፍረድን የምናቆምበት። በእርግጥ መፍረድ ያስፈርዳል እና ላለመፍረድ መሞከር እንደው ሰብአዊነት ባለው ለዘብ ባለ እና ሎጂካዊ ወይም አመክንዮአዊ ምክንያታዊ የሆኑ ነገሮችን እየደረደሩ ስሜታዊ ቁጣችንን ማብረድ መቻል እጅግ በጣም አሁንም ለመርሳት ተመካሪ ነው። በሌላው መልኩ ደግሞ ጣትን መቀሰር፣ ኃላፊነትን በነዛ አካሎች ላይ ወይም በሆነው ነገር ላይ ብቻ መለጠፍ አሁንም ከኛ ውጭ ስለሆነ ከኛ ውጭ የሆነውን ነገር መፍታት አንችልም፣ ግን በህመም ውስጥ እንድንቆይ ያደርገናል። ስለዚህ ከዚህም አንጻር በተቻለ መልኩ ድርሻን፣ ሚናን፣ ተጠያቂነትን መውሰድ እና እኔም ድርሻ አለኝ ብሎ ነገሩን መቼም በራስ ላይ ጭክን ራስን ለዘብ ለማድረግ መሞከር እንደዚሁ ተመካሪ ነው። ሌላው በጣም ክሪቲካል የሆኑ ነገር ነገሩን ከአምላክ ጋር መወያየት ነው። አዎ ጸሎት፣ የጸሎት አንዱ ትልቁ ፋይዳ መርሳትን ይሰጣል። አስረሳኝ ይባላል። አንድ ወዳጅ ብሏል ብሎ መከረኝ። ቤተክርስቲያን ሂጂ ሆዴ ውስጥ ድንጋይ ያስገባ ብዬ ጸለይኩ አለ ነገሩን ለመርሳት። በእርግጥም ሆነልኝ አለ። እንዴት እንደዚህ የረሳው በቀላሉ ብዬው ማለት ነው። እና እንደዚህም ይኮናል መጸለይ፣ ለአምላክ መንገር፣ ለአምላክ ማካፈል፣ እርዳኝ ማለት ከዚህ ውስጥ እንድወጣ ከዚህ ነገር መንጭቅ አውጣኝ ይባላል። ረድኤቱ እርዳታው እዝነቱም አለና ወደ አላህ ወደ እግዚአብሔር መቅረብ በጸሎት እጅግ በጣም ተመካሪ ነው። ከዚህ ጋር በተያያዘ ግን ንስሐ መተውበት በጣም ጥሩ ነገር ነው። እንደው የበደልንም ከሆነ ወይም ደግሞ ባለፈው ውስጥ የኛን ሚና እያይዘን ለሚመለከታቸው አባቶች ለንስሐ አባት መናዘዝ፣ ነገሩን መናገር እጅግ በጣም ተመካሪ ነው። በሌላ መልኩ ካየነው ግን ደግሞ ለወዳጅ ለዘመድ ሳይሆን ለወዳጅ ብቻ ሳይሆን ለእንደኛ አይነት ደግሞ ባለሙያዎች ሊረዱኝ ይችላሉ ብለን ወይም ደግሞ እነሱም ይረዱኛል ብለው ጉዳዮችን የሚያካፍሏቸውን ሰዎች በመምረጥና በመፈለግ ውስጥ እነሱን ማወያየት እጅግ በጣም ተመካሪ ነው። ይህም ለመርሳት ወይም ባለመርሳት ውስጥ ሊደርስብን የሚችለውን ጉዳት ከመቀነስ ባለፈ የጉዳቱን ድግግሞሽ ከመቀነስ አንጻር በጎ አስተዋጽኦ አለው። በሌላ መልኩ ካየነው እና በመጨረሻ ሪኮመንድ ማድረጋችሁ ለአዲስ ህይወት ራስን ማዘጋጀት። ትላንትና ሞቷል። የሞተውን ነገር እያሰቡ በሞተው ነገር ውስጥ እየተቆጩና በሞተው ጉዳይ ሀሳብ ውስጥ ራስን ፕሮሰስ እንደማድረግ የቁም the walking dead የሞተ ሰው እንደመሆን ምንም ነገር የለም። ስለዚህ ትላንት ሞቷል፣ ትላንት አልፏል። ትላንት አይደለም ቅድም እንኳን አልፏል። ደግሞ እንዳይመጣ ከትላንትና ትምህርት መውሰድ፣ ዛሬን ግን አሁንን ለማጣጣም በምስጋናና በስራ ውስጥ መሆን። በነገራችን ላይ ለመርሳት ስራ ሕክምና ነው እንል። ለመርሳት ስራ በጎ አስተዋጽኦ አለው። ስለሆነው ነገር ሁሉ ደግሞ በጎ ነገሮችን በመሃል ውስጥ ያሉትን ረቂቅ በጎነት በመቁጠርና ለይቶ በመያዝ ስለነዛም ማመስገን በእርግጠኝነት መርሳት የምንችልበትን አቅም እንድናጎልበት ከማስቻል አንጻር አለው። ደግሜ እላቸዋለሁ፣ እዚህ ምድር ላይ አንዴ ብቻ ነው የምንወለደው፣ አንዴ ብቻ ነው ያለነው። ድጋሚ እድል የለም። አላቅም እስካሁን የነበሩ ሰዎች እድል እንደሌላቸው ግን አውቃለሁ። ዛሬን መኖር፣ ለሚቀጥለው መዘጋጀት፣ ከትላንትናው መማር የህይወት መርህ ፕሪንሲፕላችሁ ይሆን ዘንድ መልእክቴን በማስተላለፍ ዝግጅቴን ጨርሻለሁ። ቸርን ሰንብቱ።